ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ቤተሰብ ያው ዛሬ እንግዲህ ትንሱን ይዤ ነው የመጣሁት። ትንሱ እንግዲህ የእውነት የደረሰባት ነገር በጣም ነው የምታሳዝነው፣ በጣም ይከብዳል። እንደው የእውነት ከሆነ ማለት ነው በጣም ነው የማዝነው። የምር እውነቴን ነው፣ በጣም ነው የማዝነውና ያው እንደዚህ አይነት ያው እኔ ከዶክተሮቹም የበለጠ ከሳይንሱም ባልበልጥም ባላቅም እንደሚሉት በእርግዝና ወቅት እንደዚህ አይነት ነገር ይከሰታል። የደም መፍሰስ ይከሰታል። እንደገና ደግሞ ከማህፀን ውጪ የሆነ እርግዝና እንደዚህ አይነት እክል ያጋጥመዋል እና ልጅ ደም ፈሰሰ ማለት ልጅ ወረደ ታጣ ማለት አይደለም፣ ግን ጉዳትም ሊያመጣ ይችላል። በጣም ጥንቃቄም እንደው መደረግ አለበት። አያችሁ ሰሞኑንም ስንናገር የነበረው ይሄንኑ ነው። ሰሞኑን ስናገር የነበረው ይሄንን ነው። የእውነት ትንሳኤ እንደዛ ስትዘል ስትፈርጥ እሱም ሲጎትታት የምር እንደው ቪዲዮ እያያችሁ ከሆነ ከአንድ እርጉዝ ሴት የማይጠበቅ ወይ ደግሞ አንድ ያረገዘች ሴት የሚሰጣትን እንክብካቤ ያላገኘች ሴት ትንሳኤ ናት። አሁን ይሄ ነገር እውነት ከሆነ ከተከሰተባት ማለት ነው አንድ እሷ ባደረገችው እንቅስቃሴ፣ ሁለት ካለባት ጭንቀት አንጻር ቤት ውስጥ ሰላም የለም እንዳየነው። እንደው በድራማው መተው ይሁን በእውነቱም እኛ አናቅም፣ ግን የደረሰባት ነገር በጣም ነው የሚያሳዝነው። የእውነት ትናንትና ቪዲዮ ትናንትና ነው ከትናንት ወዲያ ሰርቼ ለቅቄ ነበረ። ቢያንስ ለህይወትሽ አስቢ፣ ቢያንስ ለጽንሱ አስቢ። እንደዚህ ስትዘይ ስትፈርጪ የሆነ እክል ያጋጥምሻል ተይ ትንሱ ብዬ ተናግሬ ነበረ። ይሄ ደግሞ እንደዚህ አይነት ነገር ደግሞ ሲከሰት ልጅ ብቻ አይደለም የሚወርደው፣ ምናልባት ህይወትም ሊያልፍ ይችላል። ይሄ ደግሞ በጣም ያስጠላል። የእውነቴን ነው እና እርጉዝ ሴት ጥንቃቄ ማለት ጭቅጭቅ እንኳን ካለ በቤቷ ያንን ጭቅጭቅ ሸሽታ መሄድ አለባት። ልጇን እስከምትወልድ ድረስ። በጣም የሚያመጣው ነገር ተጽዕኖ በጣም መጥፎ ነው። አሁንም ደግሜ የምናገረው ማለት ነው ጫሊን አስታውሳችሁ ከሆነ እግረኛው ሚዲያ ላይ ወጣ። እንደውም መውለጃ ሰዓቷ ደርሶ ነበር መጀመሪያ ቪዲዮን ቀርጾ ሲያቀርብልን ማለት ነው። ከዛም በኋላ ደግሞ ልጁን ስትወልዳት ሴት ናት፣ ስትወልዳት ሞታ አባት ነው የተወለደችው እና ካለባት ጭቅጭቅ ካለባት ጭንቀት አንጻር በባሏ ምክንያት የመጣባት ጭቅጭቅና የመጣባት ሀሳብ ነው ለእንደዚህ አይነት ነገር የዳረጋትና ጥንቃቄ ያስፈልጋል። እርጉዝ ሴት በተለይ መሬቱን እንኳን ስትረግጥ ተጠንቅቃ ኦልሞስት እስከ 3 ወር ይባላል፣ በጣም ተጠንቅቃ መሆን አለበት ይባላል። ግን የኛ ሴቶች አሁን ሰሞኑንማ ዘንድሮማ ይሄ ዩቲዩብ አለ፣ በቃ እንደፈለገ ምኑንም ሰርተው ይለቁበታል። እሱም ደግሞ ዶላሩን ይለቅባቸዋል። ምንም ይሁን እነሱም ሰርተው ይለቁታል። በቃ ተያይዛዋታል ማለት ነው። አሁን ዛሬ ይሄ ሁሉ ደም ፈሷት ምን አለ የዛሬው ቪዲዮ እንኳን ቢያልፍ፣ የዛሬው እንኳን ስራ ቢያልፍ ቢቀርስ ምን አለበት? ምን ያህል የብር ጥማት እንዳለባቸው፣ ምን ያህል የዶላር ጥማት እንዳለባቸው የምታውቁት እኮ በዚህ ነው። ይችሪ ተኝታ እየተንደፋደፈች እያለቀሰች እንደው እሺ እነሱ ሳያውቁ ውስጥ እየተወያዩ እሷ ይሄ ጉዳት ደረሰባት አይደል? ይሄ ይባል እሺ ሳያውቁት የመጣ ነገር ነው፣ ድንገት የመጣ የተፈጠረ ነገር ነው ይባል። ግን ምን አለበት ቢያልፉት? በቃ ነገ ቀርጸው አይለቁም የሚወያዩትን ጉዳይ ተወያይተው ይሄን ያህል የብር ጥማት እንደዚህ አይነት አስጠያፊ ነገር ማሳየት ምንድን ነው? አንዳንዴ ሰው ሲናገርም መስማት ወጥቶ መውቀስ ብቻ አይደለም፣ ደርሶ ተራጋሚ መሆን አይደለም። አሁን ዛሬ ደርሳ ተራጋሚ ሆነች፣ ያውም ልጇን ማለት ነው። ይሄ ሁሉ የለፋውብህ ይሄ ሁሉ ተንከራትቼ ያሳደግኩ ልጄ እያለች ቤቱን ስትበጠብጥ ከርማ ዛሬ ደግሞ ረጋሚ ሆነች። እንዴ እግዚአብሔር ይፍረድባችሁ አለች። ለምንድን ነው እኛ ብቻ ላይ ነው እንዴ? ወይ ደግሞ አላዛር ላይ ወይ ትንሱ ላይ ነው እንዴ እግዚአብሔር የሚፈርደው? ችግሩ አምጪም የችግሩ ምንጭ አመንጪ ችግሩን ያመጣችው ራሷ ናት። ስለዚህ ራሷ ላይ ነው እንደውም እግዚአብሔር የሚፈርደው። እሷ ይሄንን ኮተቷን ይዛ ባትመጣብን ኖሮ እኛ ወተን አንናገርም ነበረ እንዴ። ደግሞ የተረገመ ደግሞ የሚራገም የተረገመ ነው ይላል ካላወቀችው ማለት ነው እንዴ።
እሷ አይደለች እንደ መጀመሪያ ስለ መተትስ ጉዳይ ያነሳችው ትንሳኤን በሬ ላይ አመድ ነስነሰሽብኛል ከሌሊቱ 6 ሰዓት ብላ ማለት ነው 12 ሰዓት ነስነሰሽብኛል ብላ የጠንቆላንም የመተትንም ስም ጠርታ በዛ ቪዲዮ ይዛ የመጣችው ራሱ አይደለች እንዴ? አሁን ዛሬ ደርሶ ተራጋሚ ትሆናለች እንዴ? ብትጠየቅስ? ምክንያቱም እሷ እኮ ይህንን ነገር አንስተዋለች እኮ ምናልባት ነው የተባለችው እንጂ አድርገሻል አልተባለችም። እንደው የውሸትም ቢሆን ማለት ነው። አሁን ይሄ የውርጃውም ነገር ቢሆን እኔ እግዚአብሔር ይቅር ይበለኝ፣ እናንተም ይቅር በሉኝ። የእውነት አንዳንዴ የሚሰራው ስራ ስለሚያጠራጥር ድራማ ሆኖም ስለሚመጣ እንደው እንዳናምን ያደርገናል እኮ አይደል? የእውነት ስለዚህ ከሸበጥብጠውስ ደፍተውባት ቢሆንስ? አቀራረጹ ደግሞ መጨረሻ ላይ መሆን ሊያልቅ ሲል እንዴት እንደዚህ ይሆናል? እንዴት እንደዚህ ይከሰታል? እሺ ተከሰተ እንበል፣ ግን ባይለቀቅስ ቢቀርስ? ሆነ ብላ ቪዲዮ ቁጭ ብላ ይዛ ቁጭ ብላ ወደ ቤቴ ሊሄድ ነው፣ በመሃል ትንሱ አስወረዳት። እንደዚህ አይነት ብሎ ጨዋታ የለም። ወደ ቤቷ መሄዷ ትሄድ ወደ ቤቷ። አመት ባል ደርሷል። ባሏ ብቻውን ነው። እንደው እስከዛሬ ድረስ ራሱ እንደው የፈለገ በድራማም ቢሆን በጨዋታ እንደው በእውነትም ቢሆን ዘመድ ጥየቃም ቢሆን ምንም ቢኬድም ይሄን ያህል ተዘፍዝፎ ሰው ቤት መቀመጥ ቤትን የሚያክል ነገር ትቶ ይሄም ተገቢ አይደለም። አመት ባል ስለደረሰባት ነው ቤቷ የምትሄደው። ልጆቿ አመት ባልን በባዶ ቤት እንዳያሳልፉ እንደው ከባል ባትገባው ባል የሚባለውም ሰውዬ ቤት አለ። እሱንም በማሰብ ነው እንጂ ስራዋን ትታ ድራማዋን ትታ መሄድ መቼም አታስበው። የእውነት ግን እኔ ግርም ያለኝ ደግሞ እንደው ይሄ ቪዲዮ ማለት ነው እነሱ ጨዋታ ይዘው ተቀረጸ። እሺ ግን ትንሱ እንደዚህ አይነት ነገር ተፈጠረባት። እሺ ግን ባይለቀቅስ? በቃ ምንድነው ቢያልፍስ? የዛሬን ቢቀርስ ምን አለበት? እንደዚህ አይነት ነገር ለቆ የሰው ልብ መስበር፣ እንደዚህ አይነት አስጸያፊ ስራ መልቀቅ በጣም ነውር እኮ ነው። የእውነት ነውር ነው እንዴ! እራሷ ነውርን አታውቅም። ደርሳ ደግሞ ተራጋሚ ደርሳ ረጋሚ ትሆናለች። አረ ነውረኛ ናት በጣም እራሷ። የእውነት በጣም ነውረኛ ናት እንዴ! እራሷ አይደለች እንዴ ስራውን ያመጣችው? እራሷ አይደለች እንዴ ድራማውን ያመጣችው? እራሷ አይደለች እንዴ ትንሱን ይሄ ጽንስ ከመጸነሱ ጀምሮ ከሐዋሳ ከቤቷ ጀምሮ ያቺ ሲውዝ ያለችው የትንሱ እናት ለሷ ምግብ እንስራ በሱ ሰበብ አይደል እንዴ እስከ ዛሬ ድረስ እንደው ትንሳኤን ስትጠዘጥዛት የከረመችው? የእውነት ይሄ ነገር እውነት ከሆነ በጣም ነው ማዝነው እኔ ባላዛር እናት ማለት ነው። በጣም እራሷ ላይ ነው እግዚአብሔር የሚፈርደው፣ እኛ ላይ አይደለም። ምክንያቱም የችግሩ ምንጭ እሷ ናት። ይሄንን ነገር ይዛ ባትመጣ እኛ ወተን ባነሳደብ አላዛርም ልጇ ባይጠረጥራት ነበር። ስለዚህ የሚራገም የተረገመ ይሁን ይላል ራሱ ማለት ነው መጽሐፍ ቅዱስ። ካላወቀችው ላስታውሳት ብዬ ነውና እንደው ግርም ያለኝ እንደው ምን አለበት ቢያልፍ የዛሬው ቪዲዮ የእውነት ባይለቀቅስ? እንደዚህ አይነት ጭንቀት ለሰው ማሳየት ምንድነው? እንደዚህ አይነት መጥፎ ነገርን ለሰው ማሳየት ምንድነው? ቢቀርስ? የእውነቴ ነው ቢቀርስ? ምን አለ የዛሬው ዶላር ቢቀር እና በጣም ያሳዝናሉ። ትንሱ ግን ታሳዝናለች። እመብርሃን የውሸት አድርጋው። እውነቴ ነው እግዚአብሔር የውሸት አድርጎት። ብቻ ድራማ ነው ይበሉን ወይ ደግሞ ጽንሱ ደና ነው ይበሉ። ድራማ ነው ጽንሱ ደና ነው ይበሉ። እሷም ደና ትሁን ድራማ ነው በቃ እናውቃለን። እና ዋናው ነገር የእሷ የትንሱ ደና መሆን ነውና በጣም